ወሬውን ሰምቻለሁ ያርግላችሁ ብያለሁ። ከዚህ በኋላ ባርኪና ቶፋ ቤስት ፍሬንድ ናቸው። እንትና ሌላ ቀመር ከሌለ አግቶኝ ነበር አለ ማርያም። የምሬን ነው የቀለድኩ አይደለም። የምትጨቃጨቀው ነገር በስመ አብ አትጨቃጨቅ በእናት እሷን እዚህ አንድነት ፓርክ ነው ዝዳትና ከዞች ጋር ነይያይናን ቻብረን እንትን ላይ እኮ ለምን አብራራም አላልኩም እኔ ለምን ደስ አለህ ግን ልትኛት ቺም ባይሆን ጠበቅ አርጋትና በኋላ የሆነ ሰው ኮርሽ በኋላ እንዳኗር መንጨርጨር እንዳጀም ምንድነው እኔም ሐሳቤን ትቻለሁ እንደውም ጥልት ነው ያልኩት አልቻለሁኝ ይወድሻል እኮ ባርኪ አይ የሱ መውደድ ይቅርብኝ እኔ ባፍንጭ ይወጣ መውደድ እንደዚህ ነው ያባቱ ሰላም ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው የኔና የቶ ነገር ዝም ብሎ በቃ በፕራንክ በማይረቡ ነገሮች ምናምን እየቀጠለ ያው እዚህ ደረሰ። ብቻ የተዋወቅንበትን መንገድ ደስ አይልም ነበረ ምናምን እዚህ ደርሰናል። ግን በቃ ከዚህ በኋላ እሱ ምንም ለውጥ እያሳየኝ አይደለም ማለት ትንሽ እንኳን ከወደደኝ ካፈቀረኝ ምናምን ብያስቤ ነበረ። እሱ ግን ምንም እያሰበ አይደለም፣ እንደዚህ አይነት ሐሳብም የለውም። እና እኔም መጨቅጨቅ መታገልም ደከመኝ፣ ይሰለቻል። አለመፈለግ እናንተ ይፈልጋችሁ ሰው ሳይፈልጋችሁ ሲቀር አለመፈለግ በጣም ያማል፣ በጣም ይደብራል። እያስጨነኩት ነው፣ በግድ ነው በቃ አብሬው ያለሁት ነገሮችም እያስገደዱት ነው እንጂ እሱ ኢንተረስት ኖሮት ፈልጎኝ ወይ ወዶኝ ምናምን ነገር አይደለም። እና እኔም በቃ ደከመኝ፣ የሱን ልብ መመለስ ደከመኝ። ትንሽ እንዲወደኝ ማድረግም በጣም ሰለቸኝና ሁሌ መገፋት ይከብዳል በጣም። እና እኔ ፕራንክም ብዬ የማደርገው እንደ ቀልድ ከሱ ጋር የምጫወተው የምስቀው ማድረጋቸው ነገሮች እንዳለ እሱ ቢያንስ ትንሽ ፊሊንግ ለኔ እንዲኖረው ብዬ አስቤ ነበረ። የሚሆን ነገር ግን አይደለም። እና በቃ እስከመቼ እንደዚህ ታግዬ እኖራለሁኝ ብዬ አሰብኩና ጀስት በቃ ፍሬንድ እንድንሆን በቃ እንደማንኛውም ሰው ጓደኛሞች ሆነን እኔም ይሁን ነገር በሚያስፈልገኝ ሰዓት ሊደግፈኝ እኔም እሱ ይሁን ነገር ባስፈለገው ሰዓት ልደግፈው፣ ልንተባበር፣ ልንተጋገዝ ጓደኛሞች እንድንሆን አሰብኩኝና ላወራው አስቤያለሁኝ። ማለት ቤት ማውራት የሆነ ቦሪንግ ነው እና ወጣ ብለን ብናወራስ ብዬ አሰብኩኝና ያው አመሻሽ ላይ አሁን ወደ 11 ሰዓት አካባቢ ነው እዚህ ብናወራ ይሻላል ብዬ ለሱም ሁሌ ቢሮ ቁጭ ከሚል ምናምን አንዳንዴ እንደዚህ እየወጣ አየር ቢቀበል ጥሩ ነው ብዬ አሰብኩኝና እዚህ ቀጠርኩት። እና ያው ይሄን ሐሳብ የሚቃወመው አይመስለኝም። አይም ካለ በቃ ያው የዛ ሰውዬ ጉዳይ እስከሚያልቅ እስከ የሆነ ነገር ላይ እስከሚሆን ድረስ ቤት መቆየቴ ግድ ነው። እንደምንም እንቆያለን ማለት ነው። እኔ ግን በጣም በቃ ራሴን ኮንትሮል ለማድረግ እላፊ የሆኑ ነገሮችን ላለማድረግ ራሴን ለመቆጣጠር ሞክራለሁኝ። ከዚህ በኋላ በቃ ጓደኛሞች ሆነን ብንቀጥል ጥሩ ነው ብዬ አስባለሁ። ፍቅረኛሞች መሆን ካልቻልን ጓደኛሞች መሆን እንችላለን። ቢስ አይ እንዴት ነህ? ዛሬ ምስራች አለ ብለሽኛል። እንግዲህ እስቲ ዛሬ እንኳን በደስታ አዎ የምስራች ነው ላንተ። በርግጥ እንዴት ያው ላንተ የምስራች ነው፣ ግን እንደዚህ ዝም ብሎ እየተጨቃጨቁ እየተነዛነዙ መቀጠሉ ጥሩ አግባብ አይደለም ያስብ ያለው አራዲ አሁን ገባሽ? ተቀየርክ እንዴ? ነበርክ እንዴ? ማለት ተረጋጋክ። የምስራች እንደዚህ እኮ አታወራኝም ሌላ ጊዜ በስነ ስርዓት አወራሽኝ እኮ አወራለሁ። አረ እስከዛሬ በስነ ስርዓት አውርቼ ካላቀ አንተ እስከዛሬ በስነ ስርዓት አውርቼ ካላቀ ያው ድጋሚ ጀምሮ ወይኔ ጉዴ። እሺ በቃ ያው ፊትማ እንዳይመለስ እና እንትን
አብረን መሆናችን አንድ ቤት መኖራችን ካልቀረ ለምን ሁሉ ጊዜ እንነቋቆራለን? አልፎ አልፎ እንነቋቆራለን። አዎ አንዳንዴ ይሻላል ብዬ አሰብኩኝ። ሁሌ ከምንነቋቆር አንዳንዴ እንነቃ እና አንድ ቤት እስከኖርን ድረስ አንተም እንደ አውሬ እያየኸኝ እኔም ካሁን ጨህብኝ የሆነ ነገር አደረገ እያልኩኝ ከምሳቀቅ በቃ ጓደኛሞች ብንሆን ብዬ አሰብኩኝ። ማለት ጓደኛሞች በቃ ጀስት ጓደኛሞች። እኔ እናንተ ማለት ምንም ነገር የለም። ምንም ነገር ስቲቭ ድሮም አሁንም በቃ ምንም ነገር የለም። እኔም ሐሳቤን ትቻለሁ። እንደውም ጥልት ነው ያልኩት አልቻለሁኝ እና በቃ ጓደኛሞች ሆነን እንቀጥል። just best friend just best friend እንደዛ ከሆነ ችግር የለብንም። ግን ማለት ነው እንደዚህ ቤስት ፍሬንድ ስንሆን ግን ይሄ ብቻ በቃ አለ አይደለ ጥሩ ጓደኛሞች ስንት ጊዜ ሆነን ከተዋወቅን ብቻ ራሱ የኔን ተዋውና እኔ እናንተ ከተዋወቅን ራሱ ስንት ጊዜ ሆነን ቤስት ፍሬንድ ለመሆን የሚያበቃ አይነት ነገር የለንም። እኔ እናንተ ብዙ ጊዜ ቆን እንጨቃጨቃለን። የሚያጨቃጭቀን ነገር ይበረታል። በነገር ላይ የሚዋደድ ሰው ነው የሚጨቃጨቀው። እሱን እንኳን ተይው። እሺ እና ከዚህ በኋላ ባርኪና ቶፋ ቤስት ፍሬንድ ናቸው። ስምንተኛ ሌላ ቀመር ከሌለ ጀመረክ ደግሞ የምን ቀመር ነው ደግሞ ቀመር የሚኖረው? አንቺ ምን ጊዜ እኮ ከወሬሽ ጀርባ የሆነ ቀመር አለ። እኔ ምሬ ነው ዛሬ ምንም ቀመር የለኝም። በስነ ስርዓት ላወራክ ነው እዚህ የቀጠልኩ። እንደዛ ከሆነ አሪፍ። እሺ እንደዛ ከሆነ ከዚህ በኋላ እንዲህ የምናረግ ከሆነ ፕሪንሲፕል ይኖረናል፣ ህግና ደንብ። እስቲ ልስማ። አንተም የራስህን እኮ ትነግረኛለህ። ኦኬ እናውጣ ነው? እናውጣ። እሺ አንደኛ ከቤት ውጪ ሌላ ቦታ ማድረግ አይቻልም። ከእናቴ ቤት ውጪ ማለት ነው። ቀልደኛ። እሺ ከቤትህ ውጪ እንደዛማ ብሎ ነገር የለም። እኔ እናቴ ጋር ካልሄድኩኝ በሳምንት አንተ ስንት አመት ነው? ትልቅ ሰው አይደለ እንዴ? በቃ ወጣል ከቤት ሳገባ አንድነቱ መጣለው። አሁን እኮ የላጤነትን እየተለማመደ ለምን ታዲያ ቤት እንትን አልክ ታዲያ? ስለዚህ ከቤት ውጪ ሌላ ቦታ እንዳታድር። እኔ የደበረኝ ነው ብቻዬን ማደር እዛ ቤት። አንድም እንደዚህ እንደወስን የሚያደርገኝ አንተ ከቤት ውጪ ሌላ ማደር። እውነት ለመናገር እኔ ራሱ ውጪ የመከራየት ምናምን ፍላጎት ምናምን ኖሮኝ አልነበረም። ግን ላይክ እና አሁን ምናምን የተከራዩበት አፓርታማ ላይ ክፍት ቦታ ሳገኝ ነው ላይክ አንድ ከነሱ ጋር ምናምን ላለመጠፋፋት ጭምር ነበር እና ሊቀርም ይችላል ነው እንጂ ከእናቴ ጋር መራራቅ አልፈልግም እና የኛውን አክሰፕት አላደርገውም። አልቀበልም። እንደዛ ከሆነ የሆነ ቀኖችን እንወስናለን። በሳምንት አንድ ቀን ወይ በሳምንት ምን ይብሎ ነገር የለም። ሌላ ነገር ካለ አውጪ እንደዚህ በቃ እናንተ ሰዓት ከናፈቀችኝ ልሄድ ይችላል። በማንኛውም ሰዓት ማየት ከፈለኩኝ በማንኛውም ሰዓት ከደወለች ምናምን እሺ። እኔ ብቻዬን የሆነ ነገር በሆነስ እዛ ቤት ጠባቂዎች አሉ አይደል እንዴ? እነሱስ እሺ የሆነ ነገር ቢያደርጉ እኔ ማድነሽ? አዎ አላህ ነው የሚጠብቀኝ ሁላችንም። እሱማ ነው ከሱ በታች ነው አሁን ያልኩት። አንድ እሱ አንተም አንድ ካለ ንገረኝ። ተስማማና በዚህ ሌላ የተሻለ ሌላ ነው ይሄና ተስማማ። ይሄ ምንም ብለኝ ነው። እሺ ይሄ የማይስማማ ከሆነ በሳምንት 2 ቀን ውጪ ነው ምሳ የምንበል። ይሄ ደግሞ ማይሆን የባሰ አደረግሽ ነው። ለአንድ ጉራጌ የማይመከር ሼር እናደርጋለን። ይሄ ኖርማል ስቀልሽ ይሄ ኖርማል ስቀልሽ። በሳምንት 2 ቀን ምሳ ውጪ እንበላለን አንድ ላይ እስከመኖርን ድረስ። እንትን አይደለም ስፔሲፊክ ተደርጎ በዚህ ቀን ይሄ ቀን አይደለም ብቻ በሳምንት 2 ቀን። እኔ በሳምንት 7 ቀን ምሳ የምበላው ስትበላ ጥራኝ ነው አይደል? እሺ በቃ ስራ እዛ ስትሄድ ምሳ የምትበላ ቀን ጥራኝ። ችግር የለም እሱ አይታሰብም። እሺ ተስማማክ? ምን? አይ ምንም ጥሩ ነው። እሺ ሌላ አንተ የለህም ህግ
ደካ ስራ እንዴት ነበር ዛሬ ግን? ሁሉ ትንሽ ከጾሙ ጋር ምናምን ትንሽ ደክማል። ስራ በጣም ሲበዛ አይዞ በርታ እና ትንሽ ተኛለሁ ብዬ ነበር ያሰብኩት። ትንሽ ተኛለሁ ብዬ ነበር ያሰብኩት። አሁን እኮ ቶሎ እንሄዳለን። ንጹህ አየር መቀበል እኮ አንድ ነገር ነው። ሁሉ እዛ ቢሮ ውስጥ መታፈን አይሰለችም? እሱማ ትንሽ ግን ስትፈቅጂለት ነው አየሩ ራሱ የሚገባው። አንቺ ነሽ ቤት በኩል ታስገቢያለሽ። ባለፈው እኮ መጥቼ ግራ ጋብተሽ እንደመጣሁም ሳላውቀው ተመለስኩ። አንተ እኮ ነጭናጫ ስለሆንክ እኔ እኮ በቃ ተመለስኩኝ ብዬ ስስቅ ስጫወት እኮ መመለስ እኮ የለብን እንደ አንድ ውጌ ነው። እላፊ መቀለዳትሽ ነው። እላፊ መቀለድ ምንድነው? በቃ እንደዚህ አይነት ፍራንክ ምናምን ገለመት ምናምን አይመቸኝም። ከኔ ባህሪ ጋር አይደለም። እሺ ፍራንክ አይመችም? እሺ አንድ እሺ ተስማምቻለሁ። ሌላስ? ድርቅ አትበል ደግሞ ድርቅ ደግሞ መቼ ነው ድርቅ ያልኩት? ምን ባለፈው ሰውዬው ወጥቷል እና ለህይወትሽ አደጋ አለው ያልኩሽ ግግም ብለሽ ምናምን ነበር እና ታዲያ እኔ ቤቴ ውጪ ምናምን ብለህ ስታመናጭቀኝ ኖረክ አሁን ቤቴ ነኝ ስትለኝ እና ዝም ልበል? ኢንዌስ በቃ አድርቃት ሌላ ምን ነገር መፈልግ ነበር? ሌላ ደግሞ እንደ እህት ምናምን ሳይሆን በቃ እንደ ጓደኛ ክሚስ እንደ ኪያ መሆን ይችላል። እሺ እንደ ኪያ ኖርማል እኮ ነው። ታዲያ ጓደኛዬ ስትይ ታዲያ እንዴ በቃ በጣም ጓደኛ ይሄ የልብህን የምታወራው አለ አይደል? አሁን ስራ ደግሞ ምናምን ያጋጠመህን ቀን ሙሉ ያልክበት ምናምን ታወራኛለህ ማለት ነው። የጨነቀህን ነገር ታማክረኛለህ ማለት ነው። እኔም እንደዛ ያው እሱ ሂደት ይፈልጋል። ባንዴ የሚሆን ነገር አይደለም። ለምን ግን ችግር የለም። ምን እኔ ማማከር ከባድ ሳይሆን ሀሳቦችን ሰጣለሁ ነገር ሰውን ስታምኚው ስትቀርቢው ዲፕ የሆነ ነገር አለ። ዲፕ ኢንሳይት ስትግባቢ አብረን እየኖርን አይደል እንዴ? እሱ በቂ አይደለም እና ያኔ መንፈስ መጣጣም ምናምን ያስፈልጋል ብዬ አስባለሁ። አንቺም እኮ ላፊ ገብተሽ ምናምን ላትነግሪኝ ትችያለሽ። ችግር የለውም። ስታይም አንተስ ምን የምትፈልገው ማለት እንደዚህ ቢሆንልኝ እንዲህ ብታረጊ ጥሩ ነው ምናምን የምትለው ጸባይ የሚስተካከል ነገር ካለ ምናምን ንገረኝ። እኔ ጋር እስካለሽ ሰዓት ድረስ ቤቱን ጽድት አድርገሽ እያጸዳሽ ቃያጠሽ ምግብ እያበሰልሽ እሺ ሙዚቃ እየከፈትሽ አይደለሽ እና ምን እና ሙዚቃ እየከፈትኩኝ ነው ማጸዳው። የለም ሙዚቃ የሚባል ነገር የለም። እሺ እንደዛ ከሆነ ደግሞ የወርደው እንደውም ቆይ ስንት ነው? 2000 ብር ገብቷል። አሁን 2000 ብር ታሰበሽ? ኧረ እባክህ 2000 ብር እና ከዚህ የት ነው 2000 ብር ያለው? ዲግሪ ግራጁዌት ስላደረግሽ ታዲያ ቤተሰብ ለስላሽ እንትን ማለት ምግቡ ቆብ የሚያለብሰን ይመስልሻል? የዲግሪ ቆብ ነው ወይስ አንቺ እቃውን ስላጠብሽ ሙር ይሆናል እንጀራው? ሳህኑ ጽድት ይላል ይቀየራል ሌላ ሰው ከሚያጸዳ። እንደውም ስራ ፈልግልኝ። እኔ ስራ መስራት ፈልጋለሁ። አሁንማ ጓደኛ ከሆነን እኛ ጋር ስራ ትጀምሪያለሽ። ኧረ አለ ለእኔ የሚሆን ስራ። በዚህ አጋጣሚ ተመልካቾቻችን ልበል፣ አንቺ ተመልካቾች ናቸው አንድ ናቸው። በዚህ አጋጣሚ ተመልካቾቻችን እኛ ፊልም ፕሮዳክሽን ላይ ነው የምንሰራው። በጣም ከብዙ ሰዎች ጋር እንሰራለን። የኛ ስራ ቪዲዮ ቀርጾ ኤዲት አድርጎ ለነሱ መስጠት ነው። ስለዚህ ብዙ የፊልም ባለሙያዎች ነው እኛ ጋር ይመጣሉ፣ ፊልም ነው ይሰራሉ። ስለዚህ አሪፍ ከሆንሽ እነሱ ጋር ተፈትነሽ ፊልም እንድትሰሪ ላመቻችልሽ ይችላል። አሪፍ ከሆንሽ ካልሆንሽ በዘመድ ምናምን የለም ዝምድና ምንም የሚያደርገው ነገር የለም። ያ የተማርኩበት ካደለም ግን የምችል ከሆነ ደስ ይለኛል። እንደውም ከእናንተ ጋር መዋል ተገኝቶ ነው። ከኔ ጋር እኮ አትይም። ያ ከክሩ ጋር ነው ማለት እኔ አልኖርም እዚህ ጋር ብዬ አልፈልግም እንዴ? እንደዛ ከፈለግሽ አለ አይፈልግም። እሺ በቃ እና ሌላስ? እኔ ደግሞ ማልፈልገው ነገር ያንተ ጸባይ፣ የምትጨቃጨቀው ነገር በስመ አብ
አትጨቃጭቅ በእናት ምንም ነገር እንዳጨቃጭቅ ሁሉንም ነገር እሺ አይ ከሆነ እምቢ ያመጣ ነው እኔ ከሄድም አያችሁ ከዛ ሻፎ በጣም መረፍቻ ጀምራችኋል ምን አሪፍ ማርኪ ጀመርቴ ደስ ይላል በጣም አይ መሀልማ ጥራ አይመጣም አይ ዛሬ ግን ወንድም ፋሚሊ እንዴት ናችሁ ዘከስ እሺ እኔ ምን ትሰራለህ እዚህ ምን ትሰራለህ እዛ ጋር ፋሚሊ እዛ ጋር ያየሁትኝ ነው እና እዛ ጋር የተሽኝ እንትና ነገር አለ ወይ ምንድነው ነገር ቦታ ጨር ያለ ቦታ መረጣችሁ ሳያችሁ ምንም አይደለም እኮ ሁሌ ቢሮ ውስጥ ነው የሚውለው ሁሌ ከዛ አየር ይሰድ ቆንጆ ነው አይ ቤቱንም እያለ ነው የሰውዬ ድራውን አንዳንዴ ምሳ ምናምን ሊበላ እኔ ጋር ነው ይመጣ ነበር አሁን የቤትም ቤት ሲኖር እኮ ቤት ይከበራል ይባላል እኔ ቤት እያልክ አይደለም እያደርክ አይደለም ብዬ ጨቃጨቃለሁ አንቺ ጭራሽ ቤት እኔ ጋር መጣ አቅም እንግዲህ መቼም እናቱ ጋር ሄድን በዚህ እድሜው እንዴዳለ እናንተ እስኪ ጠይቂልኝ እንደው የት ነው የምታድረው አረ እየወጣ ከቤት የት ነው የምታድረው አንተ እናቴ ጋር ነው የሚለው ሁሌ አየሁት እኮ ባለፈው የፍጥኝ ይዞሽ እኔ ጋር ካልመጣሽ አይ እንደሚቆን መርታለች እንኳን አየሽልኝ ጀመርቴ ካሜራ በመብራቱ ትንሽ ያመንኩት ነገር አለ ካሜራ ባይበራ ብዙ ነገር አላምንም ነበር ብትጠረጥሪ ከሱ ጋር አይ ግድ ነው ታውቂያለሽ ጸባዩ ይሄን መሰለ ወንድሜ እንዴ ሸበላ እኮ ነው አግኝተሽ አይ ጸባዩን ታውቂያለሽ የሚነጫ ባይዘ እሷም በጣም ሸበላ ናት እቺ መሰለሽ ልጅ በተለይ ጸጉሯ ይበቃል ኧረ አይሆንም አይደረግም ለነገሩ ሁሉም ነገር በቤስት ፍሬንድ ነው የሚጀምረው ምንድነው ብለዋል 2 ልጆች ወልደናል 10ኛ ዓመት ጋብቻችንን አክብረናል ስቲል ግን ቤስት ፍሬንዶች ነን ብለዋል እና የእናንተም እንደዛ ያስኬዳል አይደል እሺ ምን ላይ ናችሁ ነገርኩ እዚህ ምን ሰራሽ አንዋር ይዞኝ እዚህ ነው ይዞኝ አግቶኝ ነበር አለ ማርያም የምሬን ነው የቀለድኩ አይደለም ሲሪየስ ባርኪ ሊደብርሽ ይችላል ግን አውቄ ያደረኩት ነገር አይደለም ሲሪየስ እና እዚህ ይዞኝ መጥቶ ካኖር ጋር የምትሰራች አንቺ ፈልጊው አይደለም ኪዳነ ምሕረት አይደለም መናፈሻ ውስጥ ምን ተብሎ ይታገቻለሽ አንቺ ደግሞ እዚህ አይደለም የታገትኩት እቤቴ ወስዶ አስሮኝ ከዛ በኋላ በግድ እዚህ ትመጫለሽ ብሎኝ ይዞኝ መጥቶ አስፈራርቶኝ ነው እና እንደውም አንተን ሳይህ ነው ጮሃለሁ ወይ ልጥረው ብዬ እዛ ጋር ነው ያለሁት ጆያ ቃል የታለ አይቀርም ዛሬ እኮ ነው ሁሉ ነገር የተፈጠረው እንዴ ገና ነግሯለሁ እኔ ሁሌ ሰርፕራይዝ ያደርገኝ ደስ አይበልሽ አንተ ሳይደው ደስ ይለኛል ለምን ይደብራል እሷ ለምን ይደብርሽ አንቺ ምን ማለት ነው እኮ ለምን ይደብርሽ እንዴ ወንድሜ እኮ ነው ፍቅረኛዬ ነው ብላ ያለችው ሰው ቀለበት ያሰሩት እኔ ምን አገባኝ እኔ ስለሱ ያገባኛል እኔ ምን አገባኝ ምን ማለት ነው እንዴ ካኖር ጋር ትሰራለች እንዴ ካኖር ጋር ትሰራለች አንተ ስለምንድን ነው ደስ የሚልህ ለምን ደስ የማይለኝ አብረው ሲሆን ደስ ይለኛል ለምን ደስ የሚልህ በቃ አልፈልግም ብሎ ፈልገህ ነው አይደለም ነው ባትፈልጊው አይደለም እኔ ምን ለመናገር ከሆነ ነው አይደለም እኔ ለምን ስል ነው ለሷ መጠነቀቅላት ነው ኪዩ ለምን ደማጠነቀቅላት ለምን ተነቀቅላት ጓደኛ ነች እሱም ጓደኛዬ ነው አንቺም ጓደኛዬ ነሽ እኔ ስለሷ እሺ የሆነው ነገር ልክ ነው እሱ ለሱ ነው ልክ አይደለም አይደል በቃ መገናኘት የለባቸውም አብሮ መሆን የለባቸውም ሁለቱ ሰዎች ጆ ስለመጣ ነው መገናኘት ነው አይ አይሆንም አብሮ መሆን የለብንም ተባብለዋል አይደል እንዴ ከዛ ብሎ ነገር የለም ባርኪ አሁን አንቺ የሚደብርሽ ከሆነ እንዴት አይደብረኝም ወንድሜ ነው እኮ አንቺ ስለደበረሽ እኔ ደስታዬን እንትን አልልም ነው አልገፋም ነው ለምንድን ነው ደስ የሚለው ተስማምተህ ይሁን ብለህ ቀለበት ላስርላት ነው ሲል ተስማምተህ ከጎኑ ነበርክ አይደል አሁን እኮ እንደጣለ በቃ ችግር የለውም ነው እሷ ደስተኛ የምትሆን ከሆነ ሁሉም ልክ ነው ለኔ እሷ ደስተኛ ብትሆን ግን ወንድሜም እንዲጎዳ አልፈልግም እኔ ማንም እንዲጎዳ አልፈልግም ግን ደግሞ የሚያስደስተኝ ነገር አንቺ ይደብርሻል ነው የምዬ ደግሞ የሚያስደስተኝ ከሆነ ለምንድን ነው ሲጀመር ቀለበት ላስርላት ነው ሲል እሺ ብለህ ተስማምተህ ባርኪ በማርያም እንደምናችሁ ነው እኔ ከሆነ እኮ ዲኮቶፋን ያገኘሁት እኮ እንዲለቀኝ ነው አይደል እንዴ ነው ፈልጌ ያደረኩት ነገር አይደለም እዚህ ጋራ በማይሆን መልኩ አልተግባባንም ነበር አሁን ተግባብተናል በቃ ፈተናል ጉዳዩን አለቀ እንድትጣሉ አይደለም ሲቀጥል ደግሞ እዚህ መጣሽ ካኑ ጋም ስትሆን ደስተኛ ትሆናለች ከጆ ጋም ስትሆን ደስተኛ ትሆናለች ሰው ከሁለቱም ጋር እንድትሆንም ትፈልጋለህ እንደዛ ነው እሷን ደስታ የምትፈልግ ከሆነ ይኸውልሽ እኔ ስለሚሰማኝ ስሜት ላንቺ ማብራራት አይጠበቅብኝም
ወይ በገብርኤል ምን ሆነ? እኔ እኮ ልጣላ እኮ አይደለም እኮ ለምን አብራራም አላልኩም እኔ። ለምን ደስ አለህ ግን ልትይኝ አትችይም። በቃ በምንም ነገር ልደሰት እችላለሁ፣ በምንም ነገር ልከፋ እችላለሁ። የምደሰትበትና የምከፋበት ነገር አንቺን ሊያስቀይምና ሊያስደስት ሊችል ይሆናል፣ ግን አይመለከተኝም። እንዴት እዚህ ጋር ሌላ ሰው ለምንድን ነው የምትሆነው? እዛ እሺ ልክ ነሽ ጥሩ ነው ምናምን ብለህ ስትስማማ ነበር አይደል? ብዬሽ አላውቅም። ልክ ነሽ ጥሩ ነው ምናምን ብዬሽ አላውቅም። እሷ ካመነችበት ግን ጉዳዩን አምንበታለሁ ነው ያልኩት። ስለዚህ አንድም ቀን እኔ ከአንዱ ጋር በመለያየታቸው ደስተኛ ነኝ ምናምን ብዬሽ አውርቼ አላውቅም። ላውራም አልችልም። እንደዛ ብለሃል አላልኩም እኔ። ደስተኛም ሆኜ አልታየሁም። ግን ደስታዋን ግን ለመካፈል ግን የትኛውን ቦታ ላይ ሄዳለሁ? በማርያም ምን በቃ አረ አይደለም እኔ ላይክ አልጠነቀቅላትም ነው እንደዚህ ሰው ይተፋታል። ዛሬ አይለም ዛሬ ለምን እዚህ የመጣችሁት? ቆይ ያው ብቻችሁን ጓደኛ ምናምን ሆነና አለች። ግን ለጓደኝነት ራሱ የምትሆን አይመስለኝም። አዎ እኔም ትቻለሁ። እኛ ተሆነ እንኳን ተውሽ በቃ ከዚህ ባይዘው ማለት ነው። በጣም ነው የምታስቁት። እኔ ሲደብረኝ ፊልም ምናምን ማላይ ከሆነ እናንተ ነው ከፍቼ የማየው። በጣም ነው የምታስቁት። ቤቱን አንተ አሳምራለህ ይሄን እንዴ? እኔ እኮ የቶፋ ቤት እኮ እዛ ነቃው ከብልሻለሁ አልኳት። ቶፋ ነቃውንም በስትክክል ታጥባለች ጨምርልኝ አለችኝ። እኔ ከጨመርኩልሽ ሳህኑ ሙር ይሆናል ወይ ዲግሪ ስላለሽ ያስተምረኛል ወይ ሳህኑ አልኳት። ነው ወይስ እንጀራው? አይ ባይሆን ጠበቅ አድርጋትና በኋላ የሆነ ሰው ኮሪሽ በኋላ እንዳኗር መንጨርጨር እንዳጀምር። ምንድነው የሚንጨረጨረው? እኔ ምንም አልሆንም ከሱ ጋር ሲጀምር። ዝም በይ ተይው። እሱን የኔ ወንድም ማለት በተያት ከዚህ ጋር ደግሞ ጀማመርክ እንዴ? ኖርማል ራሱ ብዙ የሚያጣለን ነገር ራሱ ቢኖር ከዚህ ጋር ቀንድ ነው። እዚህ ጋር ምናምን አትበል። አንተስ ብትሆን ደህና ጸባይ እንዳለው ሰውዬ የሆነ ሽማግሌ ብትይ እንዴት እንደሚነጫነጭ። አይ ወንድሜንም አረጋግሽልኝ። ወንድሜንም አንደኛ ጸባይ የሚኖረው ከእናንተ ጋር ሲሆን ነው። መስክሯል። ነይ አንቺ ነይ መስክሪ። ጥራት ሂድ። እኔ መሰክርልሃለሁ። የኔ ወንድም የኔ ሸበላ ምንም አይልሽ። ከእናንተ ጋር ሲሆን ነው ሰው የሚሆነው። ልጁ እኔ ጋር ሲመጣ ይቀየራል፣ ሌላ ሰው ነው የሚሆነው። አውሬ አውሬማ አይሆንም። በስመ አብ ኧረ እባክህ የምር ተዋይ ባይዘው ቢዋደድ እኛም የመጀመሪያ ሰዓት ካኗር ጋር ማለት ነው አንድነት ፓርክ ምናምን ብናስገባሽ ያስገቡሽ ነበር፣ ትጎበኝ ነበር። እኔ ተው ብዬ አይደል እንደ መለስኩ ሊወስዱክ ሲሉ አይደል? እኔ የምላችሁ ምን ወዲ ቢያጣላችሁ እናንተ ብዙ ልጆች አይደላችሁ ህፃን ልጆች ናቸው። እኔ ያልገባኝ አንድ ነገር ልንገራችሁ። እኛም ባይዘ እኔ እና አሁንም የመጀመሪያ ሰዓት ላይ እንዲህ ነበር የሚያደርገን። ኧረ አኑ ጥሩ ሰው ነው እንዴ? አኑ በስንት ጣሙ ምን እየተረዳው እንዳለ ታውቂያለሽ? ባርኪ ምን እየተረዳው እንደሆነ ልንገርሽ። በጣም ይሄ ልጅ እየወደድሽው እንደሆነ ነው የተረዳው። ዛሬ ኧረ እኔ ወደዛ ሰው በቃ አጥቼ ነው እሱን የምወደው። ሰው ነው የምትፈልጊው ለመውደድ? ኧረ ፋሚሊ አታስቢ ብራች ነው እንዴ? ተጣላላችሁ እንደዚህ ወዚው። አሁን የሆነ ነገር ታውቁኝ ተነሱና አሁን ሳይጋብዝ አላመጣሽ እዚህ ይሄ ደግሞ ነገር ሊጀምር ነው። አዎ ጋብዘን እንደውም ሁለታችን ጋብዘን ማን ቦታ ነው የምንወስደው? ማንን ነው ያንቺን ጋብዘሽ እና ማርኪንስ እሷን እዚህ አንድነት ፓርክ እንወስዳትና ከዞች ጋር ነኝ አብረን እንትን ላይ መጎብኘት ያለብሽ እኮ ሰው እኮ ነሽ። በእናትህ እቺን የመሰለሽ ልጅ በእናትህ እንዴት አባቷ እንደምታመልጥ እንደላተም እንጂ እንዳታመልጥ ነገር አምልጣ እንዳትል አንተ ማን ነኝ ምለው እና ራሱ አይደለም እንደግሜ ይልል ሳያ እኔ እኮ የመጭቀም መሰለሽ በጣም ያየሁት ባርኪ ሄደሽ አንቺ ነው ምን ነገር በቃ ቶሎ ወደ ቤት ገባ ምናምን ነገር ስለ በሰዓት ምንም የለም እኮ አለ። አይ ቅባት በእጅ ያለ ወርቅ እንዲህ ነው። አይ ቀቢ ማንም የለም እኮ ሁላችንም ጀማው እንዳለ ነው ያጨበጨበው። ባርኪ ሰርታለሽ ማለት ነው። እሱ እንደዚህ አለ። ኧረ ዝም በይው የእውነት አንቺ ፊት ነው እንደዚህ የሚሆነው። ይወድሻል እኮ ባርኪ። አይ የሱ መውደድ ይቅርብኝ። ባፍንጫ ይወጣ ሲ መውደድ እንደዚህ ነው ያባቱ ጀማመረ አርኪ የስራትሽ ነው የሚሰጥ። እንዴት ምን አርገ ነው የምትይኝ? ምን አርገ ነው የምትይኝ? አሁን ነይ እንሂድ። ከሁለታችሁ ምን እንደሰማሁ ታውቃላችሁ? ወሬውን ሰምቻለሁ ያርግላችሁ ብያለሁ። ያሉትን ሰምቻለሁ ባገኘህ ደስታዬ ነው ያርግልኝ ደስታዬ ነው። ወሬውን ሰምቻለሁ እውነት ይሁን ብያለሁ።
ይኸው ጫማዬን ናምጣ ጫማዬን ይኸው ደግሞ ሊጀምረው ሄደ ያው እናስቀምሳለን። ናጋብዘን ፋሚሊ እንትጋ ፋሚሊ እንግዲህ ዛሬ ቶፋኑ ምርጥ ምግብ ነው የምናስቀምጠው። ምክንያቱም እኔ መርቦኛል፣ እሷም መርቧታል። ከዛ በኋላ ደግሞ ሁላችንም እሱን ለማስራብ እንሞክራለን። እሱን ለማስራብ እንሞክራለን፣ ግን ደግሞ ችግር የለውም። ፋሚሊዎች አሁን ሄደን አዘን እንላለን። እየሮጠ ነው ፋሚሊ ቶሎ እንሂድበት። ቻው